የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ለሙዚቃ ወዳጆች ከደረሰበት ጊዜ አንስቶ ከተሰሙ አነጋጋሪና አወዛጋቢ ጉዳዮች መካከል አንደኛው የእርሱ የዘመናት ጓደኛውና የልብ ሰው የሆነው የሱፍ ያሲን እስር መሆኑ ይታወቃል። ይህም በተመለከተ በርካታ አነጋጋሪ ጉዳዮች የተሰሙ ባሉበት በዚህ ጊዜ ሚያዝያ 30 ቀን ከቀትር በኋላ ፍርድ ቤት መቅረቡ ተገልጿል። ፍርድ ቤት በቀረበበት ጊዜም ያልተጠበቀና በርካቶችን በእንባ ያራጨ ድንገተኛ ክስተት በፍርድ ቤቱ ውሎ ታይቷል የተባለው። ይህን ጉዳይ በተመለከተ በስፋትና በዝርዝር የምንቃኝና የምንዳሰስ ይሆናል ውድ ቤተሰቦቻችን። በሌላ በኩል ደግሞ ከቀናት በፊት እጅግ አነጋጋሪ በሆነ ሁኔታም ሽሮ ሜዳ ላይ የተገደለውና በርካቶች ቁጣቸውን የገለጹበት ወጣት ቤተሰቦችን በተመለከተ አዲስ ነገር ሰምቷል። ይህንን በተመለከተ መረጃ ሰዓታችን እንቃኛለን ውድ ቤተሰቦቻችን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጠየቅና እየጋበዝን ወደ ዝርዝሮቹ ተሻገርን። እስከ ፍጻሜው አብሮነታችሁን ጠይቀን መልካም ቆይታ። በእንባ የተሞላው የፍትህ አደባባይና የችሎት ውሎ የቴዎድሮስ ካሳሁን ቴዲ አፍሮ የልብ ጓደኛና የዘመናት ወዳጁ የሱፍ ያሲን የችሎት ውሎና በርካቶችን በእንባ ያራጨው ድንገተኛው ክስተት ሚያዝያ 30 ቀን ከቀትር በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የታየው ትዕይንት በርካቶችን ያነጋገረና ያሳዘነ ነበር። ይህን የተለመደ የፍርድ ቤት ገጽታ ለዘላለም የሚቀይር ነበር የተባለት የዕለቱ ክስተት ብዙዎች የተነጋገሩበት ይገኛሉ። የችሎት አዳራሹ በለቅሶ ሲቃ የታጠበበት እጅግ አሳዛኝ ታሪክ ምዕራፍ ሆኖ አልፏል። የክሱ መነሻና የፖሊስ የምርመራ ማብራሪያ በታዋቂው ድምጻዊ ቴዲ አፍሮ የቅርብ ወዳጅነቱ የሚታወቀው የሱፍ ያሲን መዝገብ ከሰሞኑ የብዙዎችን ትኩረት ስቦ ሰንብቷል። ተጠርጣሪዎቹ በችሎት ፊት በቀረቡበት በዚህ ዕለትም በመጀመሪያ የተሰማው የመርማሪ ፖሊስ ድምጽ ነበር። ፖሊስ ላለፉት 14 ቀናት ሲያከናውን የቆየውን የምርመራ ሂደት ለችሎቱ በዝርዝር እንዳቀረበ በችሎቱ የታደሙ ምንጮች ይገልጻሉ። መርማሪው እንደገለጸው ከሆነ ጉዳዩ ስብስብና ሰፊ መሆኑ እስካሁን የተሰሩ ስራዎች ለክስ ለመቅረብ በቂ አይደሉም የሚል ነው። በመሆኑም ቀሪ የሰውና የሰነድ ማስረጃ ለማሰባሰብ የምስክሮችን ቃል ለመቀበልና የቴክኒክ ምርመራ ውጤቶችን ለመጠበቅ ተጨማሪ 14 ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ አቅርቧል። ፖሊስ ተጠርጣሪዎቹ ከወጡ ምስክሮቹ ሊያባብሉ ወይም ደግሞ ማስረጃ ሊያጠፉ ይችላሉ የሚል ስጋቱንም አክሎ ገልጾ ነበር። የጠበቆቹ ክርክር ዋስትናም ጥያቄ እዚህ ጋር ተነስቷል። የተጠርጣሪ ጠበቆች ግን የፖሊስን ጥያቄ በጽኑ የተቃወሙ ሲሆን ጠበቆቹ ደንበኞቻቸው ያለምንም በቂ ምክንያት በእስር ሊቆዩ አይገባም ሲሉ ተከራክረዋል። ተጠርጣሪዎቹ ቋሚ አድራሻ ያላቸው ታዋቂና የማያመልጡ የቤተሰብ አስተዳዳሪዎች ናቸው ያሉት ጠበቆቹ ፖሊስ ያቀረበውን የምርመራ ሂደት ተጠርጣሪዎቹ በውጭ ሆነው እንዲከታተሉ የዋስትና መብታቸው ሊከበርላቸው እንደሚገባ ጠይቋል። ይህ ጥያቄ ከሕግ ድንጋጌዎች ባለፈ ግለሰቦች ያሉባቸውን ማህበራዊና ቤተሰባዊ ኃላፊነቶች ግምት ውስጥ ያስገባ የሰብአዊነት ጥያቄ መሆኑን አስመረውበታል። በዚህ ሂደት ነበር ታዲያ በርካቶችን ልብ ያሳዘነውና በእንባ ያራጨው ክስተት የተፈጠረው። በዕለቱ የችሎቱን ድባብ ባንዴ የለወጠውና በታዳሚ ላይ ሐዘን ድባብ ያጠላው ክስተት የተሰማው የሱፍ ያሲን ጠበቃ የመከራከሪያ ነጥባቸውን ባቀረቡበት ወቅት ነው። ጠበቃው የደንበኛቸውን ሰብአዊ ሁኔታ ለዳኛ ሲያስረዱ በንግግራቸው መካከል በችሎት ውስጥ የነበረው ድባብ ብዙዎችን ያሳዘነና በዝምታ እንዲዋጥ ያደረገ ነበር። የሱፍ ያሲን ጠበቃ ሲያብራሩ ደንበኛቸው አሁን ካሉበት እስርና እንግልት በላይ ልብን የሚሰብር ትልቅ የቤተሰብ ጉዳይ እንዳለባቸው ገለጹ። ደንበኛቸው በእስር ላይ ባሉበት በዚህ አጭር ጊዜ ውስጥ ልጃቸው ከፎቅ ላይ ወድቆ ሕይወቱ ማለፉን ለችሎቱ ያረዱ ሲሆን ይህም ለወላጅ አባት በሐዘን ላይ ሐዘን የሚደራረብ ክስተት ነው ሲሉ አስረዱ። በሐዘን ማዕበል ውስጥ እያለ በእስር መሰቃየቱ የህሊና ቁስል መሆኑን በመጥቀስም ጠበቃው በዝቅታና በሐዘኔታ ሁኔታውን ገለጹ። ይህ አባት ልጁን አጥቷል፣ ቤተሰብ ተበትኗል። ሐዘኑ እንኳን ከሚስትና ከቀሪ ልጆቹ ጋር ሆኖ እንዲወጣ የሰው ልጅነቱ ታይቶ የዋስትና መብቱ ሊከበርለት ይገባል ሲል የቀረበው ይህ መከራከሪያ ሐሳብ በርካቶችን ያሳዘነ ነበር። የችሎቱን ድባብ ወደ ሐዘን ድንኳንነት ቀይሯል የተባለት ይህ የጠበቃ ንግግር እንዳበቃ በችሎት ውስጥ የነበረው አንጻራዊ ጸጥታ በቅጽበት ተቀይሯል። በድንገት ከችሎቱ መሃልና ከኋላ መቀመጫ መሪ የለቅሶ ድምፅ ተሰምቷል። የሱፍ ያሲን የቅርብ ቤተሰቦች እህቶችና ወዳጆች የደረሰባቸውን መሪር ሐዘን አባቱ ያለበትን ስቃይ በማሰብ እንባቸው መቆጣጠር ተስኗቸው
በችሎት አዳራሹ አንብቷል። የህግ አዳራሹ ባንዴ ወደ ሐዘን ክስተት ተቀየረም። በችሎቱ የነበረውን እያንዳንዱ የሰው ልጅነት ስሜትን ቀስቅሶ ነበር። ታዲያ ይህኑ ጉዳይ በጥሞና ሲከታተሉ የነበሩት ዳኛ የፖሊስን የምርመራ ፍላጎትና የተጠርጣሪዎችን ሰብአዊ ሁኔታ አመዛዝነው ውሳኔ ለመስጠት የምርመራ መዝገቡን ከፖሊስ ተረክቧል። ፍርድ ቤቱም የፖሊስን ጊዜ ቀጠሮ ጥያቄ ይቀበላል ወይስ ደግሞ የተጠርጣሪውን ያሉበት ሁኔታ ከግምት ማስገባቱ ያስተናምታቸውን ይፈቅዳል የሚለው ተጠባቂ ሆኗል። ለዚህም ሲባል ለግንቦት 5 ቀን 2018 ዓ.ም ተለዋጭ ጊዜ ቀጠሮ እንደተሰጠም ተሰምቷል። ወደ ሌላኛው ጉዳያችን ስናልፍና ስንሻገር በፖሊስ አባሉ በተተኮሰ ጥይት የተገደለው የሽሮ ሜዳ ወጣት በተመለከተ አዲስ ነገር ሰምቷል። ለሟቹ አቶ ተገኝ ባልቻ ቤተሰቦች የመኖሪያና የመስሪያ ቦታ ድጋፍ እንደተደረገም ታውቋል። በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ሕይወቱ ላለፈው ወጣት ተገኝ ባልቻ ቤተሰቦች ያስተዳደሩ ከፍተኛ የሥራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና መስሪያ ቦታ ርክክብ መከናወኑ ተሰምቷል። አስተዳደሩ ክስተቱ ከተሰማበት ዕለት ጀምሮ ከቤተሰቡ ጎን በመሆን ሲያጽናና ቆይቷል ያለው ዘገባው በገባው ቃል መሰረትም ለሟች ቤተሰቦች የሚሆን የመኖሪያ ቤትና የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በትላንትናው ዕለት እንዳስረከበ ተሰምቷል። የሟች ቤተሰቦች በሰጡት አስተያየት አስተዳደሩ በችግራቸው ወቅት ከጎናቸው መቆሙ መልካም መሆኑን ገልጿል። መንግስት ከህዝብ ጎን በመሆን በተግባር አሳይቶናል ሲሉ ምስጋና እንዳቀረቡ ተሰምቷል። አስተዳደሩ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ የሀገር ሽማግሌዎችና ወጣቶች ቤተሰቡ ለመደገፍ ላደረጉት አስተዋጽኦ ምስጋና አቅርቧል። በቀጣይ በጸጥታ በልማትና በሌሎችም ማህበራዊ ጉዳዮች ዙሪያ ከህዝብ ጋር በጋራ እንደሚሰራ በክፍለ ከተማው በኩል ተገልጿል። ያም ሆኖ ግን ይህ አይነቱ እንቅስቃሴና ድጋፍ ፍትህ ተዳፍኖ እንዳይቀር ተጠያቂነትም ሊሰፍን ይገባል የሚሉ ሐሳቦች መሰንዘራቸው ግን አልቀረም። ወደ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። ይህ ኢትዮ ግሎባል 360 ኒውስ ነው። ለሁል ጊዜም ቢሆን ጥበባዊና ወቅታዊ እንዲሁም ደግሞ አስገራሚ ሰሞንኛ ጉዳዮች ምርጫችሁን እንድታደርጉን እንጋብዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ ሌሎች እንድታካፍሉ እንድታጋሩ እየጠየቅና እየጋበዝን የዛሬን በዚህ ቋጨን። በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ጥሩ መልካም ጊዜ ተመኘን።